በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅር አንድነት በያላችሁበት ይሆንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ ከባለፈው የቀጠለውን ክፍል 2 ይዤ ወደ እናንተ መጥቻለሁ። እንግዲህ ምናልባት በቁጣ በጣም ተሰምቶኝ በጣም አዝኜ የዚህ ቤተክርስቲያን ዕዳ እስከመቼ በሚል መንፈስ ውስጣዊ ስብራት ውስጤ ደምቶ እጅግ ተቆጥቻ ምርር የተናገረ ይሆናል። በዚህ ላይ በርግጥ ለምን እንዲሆን ብላችሁ አስተያየት የሰጣችሁኝ ሰዎች የላችሁም፣ ትረዱኛላችሁ፣ ደግሞም ተረድታችሁኛል። አሁንም ያንኑ ነገር ያህል ልናገር እችላለሁ። ዝም ብሎ ሰዎች እንደዚህ ጭፍን ባለ እንዴ ማዕረጋቸውን ተጠቅመው ዕውቀታቸውን ተጠቅመው እንዲህ ብል ዶክተሯ ብለዋል እባላለሁ ከየት አመጣችሁ ብሎ የሚጠይቅ አይኖርም በሚል እብሪተኝነት መንፈስ ዝም ብለው የሚናገሩ ሰዎች ጋር እኔ አልፋታም። ተምሮም ይምጣ ዝም ብሎ የማዕረግ ቁልልም ይዞ ይምጣ እሱ አያገባኝም። ለምን 0 ዲግሪ ይዞ ለምን በእውቀት አይሞግተኝም? እኔ እኮ የኔ ተማሪ ሆናችሁ ኮሜንት ስትጽፉ መርጌታ እንዲህ ብትልስ ያላችሁኝን እኮ በአክብሮት ተቀብያለሁ እኮ። እግዚአብሔር ይባርካችሁ፣ አከብራለሁ። እኔ ከአንደበት የሚወጣ ቁጥብ ቃልን መካሪ ቃልን አከብራለሁ። ነገር ግን ብፁዕ ወቅዱስ አቡነ እንትና ቢባል እኔ ጉዳይ አይደለም። ከዋሻ ለቀው ለምን ስፍራው አይፈቅድለትም፣ መድረኩ አይፈቅድለትም። ለመዋሸት እኮ ውሸታ ዓለም አለች፣ ለሌብነት እኮ ሌባ ዓለም አለች፣ ለማመንዘር አመንዝር ዓለም፣ ለመጠጣት ለመስከር ሰካራም ዓለም አለች እኮ። ያንን ጉድ ተሸክሞ ወደ ቤተክርስቲያን መምጣት ግን አይፈቀድም፣ መድረኩ አይፈቅድም። ራስን የመግዛት መድረክ በእግዚአብሔር ቃል ዕውቀት የመሞላት ማንነት ነው የሚፈለገው እንጂ እኔ እንዲህ ነኝ ብሎ ከእንትን ሀገር እንትን ዲግሪ፣ ከእንትን ሀገር 2ኛ ዲግሪ፣ ከዚህ ሀገር በእንትን 3ኛ ዲግሪ፣ ከዚህ ሀገር 9ኛ ዲግሪ፣ ከዚህ ሀገር ምናምንኛ ዲግሪ፣ እዚህ ፕሮፌሰር፣ ከዚህ እንትን ምናምን የ6 ኪሎ ዩኒቨርሲቲ ሌክቸረር ነኝ፣ እዚያ ደግሞ አዋርድ ዩኒቨርሲቲ ደግሞ አሜሪካን ሀገር እንትን ምናምን ረዳት ፕሮፌሰር ነኝ ብሎ ቢለኝ አያገባኝም። በሚናገረው ነው የምመዝነው። አሉ እኮ እኔ ረዳት ፕሮፌሰር ነኝ የእንትን ዩኒቨርሲቲ የቦርድ አማካሪ ነኝ ምናምን ብለው እኮ ራሳቸውን የቆለሉና ምናምን ነገር የሚያወሩ እኮ አሉ የሚያሳፍሩ ሰዎች እኮ አሉ። በዚያ ላይ ቄስ ናቸው፣ መስቀል ይዘዋል፣ ቤተክርስቲያን ይዙን በመጨረሻ ሊቅነት የሚመሩ የሚመስላቸው የመጨረሻ ማይሞች የመጨረሻ ድንቁርና የት ነው ያለ ተብሎ በዓለም ዙሪያ ቢፈለግ ከነሱ የሚገኝ ከነሱ ጉያ ስር የሚገኝባቸው ግን ፕሮፌሰር የሚባሉ ሰዎች አሉ። የኢትዮጵያውያን ሰዎች እንደ አሜሪካን ሀገር እኔ እናገራለሁ ሁልጊዜ አሜሪካን ሀገር በእያንዳንዱ እርምጃ ዕውቀት የሚገበይበት ሀገር ነው። እንግዲህ አሜሪካን ሀገር ዕውቀት የሚገበይበት ሀገር ነው። ዕውቀት የሚሸመትበት ሀገር ነው። ዓይን ያረፈበት ነገር ሁሉ ለአንተ ትምህርት ቤት ነው። ከዚያ ስራ እንኳን ተምረው አይተው ራሳቸውን መለወጥ የማይችሉ ዶሮ ሲሰራ 12 እንቁላል ያለው የ12 ሐዋርያት ምሳሌ ነው ብሎ የመጨረሻ የድንቁርና ጥግ የሚናገር ስለ ዶሮ ቅድስና፣ ስለ ዶሮ ክብር፣ ስለ ዶሮ ቃል ኪዳን የሚያወራ የመጨረሻ ድንቁርና። እንዴ አሜሪካ የድንቁርና ዩኒቨርሲቲ ከፍታለች እንዴ? የድንቁርና ዩኒቨርሲቲ መኖር አለበት።
እና ከዚያ የቦርድ አባል ይሆናል ይሄ ሰውዬ ሳይሆን አይቀርም። እውነት እኔ እግዚአብሔር ምስክሬ ነው። እንደዛ ነው እንጂ እዚያ እንዴት ይቻላል እንዴ? ወይ እንዲያዝናናቸው እስቲ አንድ ማይብ ዝም ብለን እንደዚህ ከዚያ የወደቀ ሰርቲፊኬት ዲግሪ ብለን እንስጠውና የቦርድ አባል አድርገን እስቲ እንዝናናበት ብለው እንደ መደበሪያ እንደ ካርቶን ፊልም መደበሪያ አድርገውት እንደሆነ እኔ እንደዛ ነው የሚመስለኝ። ያሳፍራል፣ በጣም የሚያሳፍር እና እዚህ ደግሞ አሁን በጣም የሚያሳፍሩ ትምህርቶችን እያየሁ እየተከታተልኩ ነው። እስቲ ዶክተሯ ምን እንዳሉ እንስማቸውና ስለ ዘራ ያዕቆብ ቅድስና፣ ክብር፣ ታላቅነት፣ ብጽዕና አባ እስጢፋኖስን እንደዛ አዋርዶ አሰቃይቶ ለምን እንዳስወገዳቸው በእግዚአብሔር ምሪት በድንግል ማርያም ፈቃድ እንደሆነ ምንም ስህተት የሌለበት ሁሉን ነገር በእግዚአብሔር ፈቃድ የሚያደርግ ንጉስ እንደሆነ አድርጋ ሰብካ ተናግራለች። እስቲ ዘራ ያዕቆብ ምን አይነት ሰው ነበር መሰላችሁ? ሲነግስ በ30ዎቹ ዕድሜ ውስጥ የሚገኝ ወጣት ነበረ። ጠይም መካከለኛ ቁመና ያለው እንደው ፎቶ ላይ እንደምታዩዋቸው የአብነት ተማሪዎች በተለይ ከኋላ የቆመው ነጭ ለብሶ ሸማ ይታያቸዋል አይደል? ፎቶ ላይ ልክ እንደዛ ነገር የሚመስል ሸማ ለብሶ ቤተክርስቲያን በር ላይ ቆሞ እየተመሰጠ መጸለይ የሚወድ ቀስ ብሎ የሚናገር በቃላቱ ቁጥብ በመንፈሳዊ ተመስጦ ውስጡን ደስ ያለው ንጉስ፣ መሬታችንን ያየ ንጉስ እኮ ነው። ጌታን የናገረው ንጉስ እኮ ነው። ብዙ ምስጢራት የሚገለጡለት ንጉስ ነው። ደስተኛ ነበረ ውስጡ። ደስተኛ የሆነ ንጉስ፣ ቁጥብ፣ አስተዋይ፣ መንፈሳዊ ሰዎችን በጣም በፍቅር የሚያይ የሚያደንቅ፣ ለሱ ትልቅ ሮል ሞዴሎች መንፈሳዊ ሰዎች ናቸው፣ ቅዱሳን ናቸው። ለነሱ በጣም ፕሮቴክቲቭ የሆነ እነሱን መንከባከብ የሚወድ በየገዳማቱ ፈረሰኞቹን እየላከ ለአባቶች ለባህታውያን ምግብ፣ ስንቅ፣ ልብስ የሚልክላቸው መጽሐፍትን የሚልክላቸው እንዲጸኑ እንዲበረቱ በጸሎት አስቡኝ የሚል ብዙ መባን ማስገባት ይወድ የነበረ እንደዛ አይነት ንጉስ ነበረ። የደቂቀ እስጢፋኖስ እንቅስቃሴ በሚጀመርበትም ሰዓት እንግዲህ እሱ ነግሶም እንዳልኳችሁ ሸማ መልበስ የሚወድ ነበርና ቀለል ያለ ሰው ነበረ። ወሬው በሙሉ በፈገግታ የነበረ ሰው ነበረ። ሲቆጣም ግን እንደዛ ነው። ይገርማል። ዶክተር እኔ በነገራችን ላይ ከዚያ ዶክተር ዘበነ የሚባል ሰው አለ። ከዚህ ደግሞ ዶክተር ዘበነች ወይ ተአምር! ከዚያ ዶክተር ዘበነ፣ ከዚህ ደግሞ ዶክተር ዘበነች። ደግሞ ትምህርታቸው አንድ አይነት፣ ስለ ዘራ ያዕቆብ ሲናገሩ አንድ አይነት። ታምር ነገር ነው፣ ታምር ነገር ነው። እውነት እኔ አሁንስ የሆነ መንፈስ በስም የሆነ እንትን ያለ ያስተሳሰራቸው፣ ባስተሳሰብም አንድ ያደረጋቸው ነገር አለ። አንዳንድ ጊዜ ስምን መላክ ያወጣዋል የሚባለውም እንደዚህ ነው መሰለኝ። ስምን መላክ ያወጣዋል ይባላል። ምክንያቱም አንዳንድ ጊዜ ስም ከማንነት ጋር አብሮ ይከተላል እና አንዳንድ ጊዜ ዝምተኛ ልጅ ትዕግስቱ ነው ስሙ ሲባል ወይ እንደው ስምን መላክ ያወጣዋል ይባላል። አንዳንድ ጊዜ ግን እውነት ለመንገራችሁ ስምን ሰይጣን ያወጣዋል የሚያስብልም አለ። በቃ አለ አይደለ? የሚንጫጫ፣ የሚዋሽ፣ የሚያጣላ፣ የሚዘባርቅ ተምሮም የማይለወጥ ግን በቃ አለ አይደለ? እንደዚህ አይነት ሰው ደግሞ እንደው በእውቀቱ ሲባል ይሄ እውነት እንዴት ተደርጎ በምን ተአምር ስሙ በእውቀቱ አይደለም። እና ይሄ እንደው ስምን ሰይጣን ያወጣዋል አይነት ነገር ካልሆነ በስተቀር በታምር ሊሆን አይችልም። ሲጀመር መልአክ ስም አያወጣም። ከእግዚአብሔር ታዝዞ ተልኮ የተላከውን ያደርሳል፣ የተላከውን ይናገራል፣ እንደተላከው ይናገራል እንጂ እሱ ራሱ እንዲህ ልበል ሂጄ
እገሌን ትወልዳለህ፣ ሚስት ትጸንሳለች፣ ትወልዳለች፣ ስሙን ደግሞ እገሌ በለው ምክንያቱም እንዲህ እንዲህ አይነት ይወለድልሃል ብዬ ልበል ብሎ ብድግ ብሎ ዝም ብሎ ካለበት መጥቶ ማንንም አያበስርም። ወበሳድስ ወርህ ተፈነወ ገብርኤል መልአክ አይደል የሚለው? ወበሳድስ ወርህ ተፈነወ ገብርኤል መልአክ እምኀበ እግዚአብሔር። ገብርኤል የሚባል መልአክ ከእግዚአብሔር ዘንድ ተልኮ ተላከ ነው የሚለው። ስለዚህ ተላከ መላእክት እየተላኩ ነው የሚመጡት፣ ይላካሉ። የሚያገለግሉ መላእክት ናቸው እንጂ ስም እገሊት በላት እገሌ በለው እያሉ ስም ሲያወጡም አይውሉ። የራሳቸውን ስምም እንኳን ፈጣሪያቸውን የሚሰጣቸው እንጂ እነሱ ከዛሬ ጀምሮ የገሌ ነኝ ብለው በቀበሌም ሄደው በፍርድ ቤት ሄደው የሚያስቀይሩትም የሚያስለውጡትም ስም የላቸውም። ያው ነው በተጠሩበት እግዚአብሔር ባወጣላቸው ስም ይኖራሉ። ለሁሉም ስም አላቸው። ዘበነና ዘበነች ግን እንደው ትንሽ ነገሩ አዝናኝ ሆነ። አዝናኝ አስቂኝ ግን ሰማችሁ? ስለ ዘራ ያዕቆብ የተናገረችው ዘራ ያዕቆብ ማለት ረጋ ያለ ቁጥብ፣ ትዕግስተኛ፣ ጸሎት በተመስጦ የሚጸልይ እመቤታችንን ያየ በቃ በጣም ደግ የሆነ ገዳማትን መነኮሳትን የሚጎበኝ የሚወድ እጅግ በጣም ትሁት ሰው፣ ቅን ሰው፣ እግዚአብሔርን የሚፈራ ሰው። እኔ ደግሞ ዘራ ያዕቆብን እንደዛ ላይ ጋኔን የተጫወተበት ከእግዚአብሔር ፊት እንደ ቃየል የወጣ ለመናፍስት የተጋለጠ ለጥንቆላ ለሟርት የተጋለጠ ለመተት የተጋለጠ አንድ ጊዜ ልዕልቲትና ታይቲት ብሎ በቤተ ክርስቲያን ውስጥ ጋብቻ የፈጸመ እርኩስ። እኔ ደግሞ እንደዚህ ነው ገልብጬ ነው የማነበው። ዘራ ያዕቆብን እንዲህ ነው ገልብጬ የማነበው። በአንድ ጊዜ በቤተ ክርስቲያን ውስጥ ልዕልቲትና ታይቲት ብሎ ጠንቋይ ነው ይህን የመከረው። አምደ ጽዮን የሚባል ከሱ በኋላ የሚነግስ አንድ የጎንደር ንጉሥ አለ። ልክ እንደሱ በጥንቆላ ተታሎ ብዙ ስራ ግፍ ፈጽሟል። እንዲያው እንደና ከአበሉት እንደነ ኤልዛቤል በሐሰተኛ ነቢያት እየተነዱ እንደፈለጋቸው እንትን የሚሉ ልክ እነዚህ ደግሞ ዘራ ያዕቆብ ደግሞ በሐሰተኛ ባሕታውያን መንግስትህ እንዲጸናልህ 2 ሚስቶችን በቀኝ በግራ አድርገህ በአንድ ቀን በተክሊል አግባ ብለው በተክሊል የዳሩለት ሰው። ልዕልቲትና ታይቲት፣ በቀኙ ያለችው ልዕልቲት፣ በግራ ያለችው ደግሞ ታይቲት ማለት እንግዲህ አንቺ የበላይ አንቺ ደግሞ የበታች ሁለተኛ ቀዳማዊት ንግስትና ዳህራዊት ንግስት እንደማለት ነው። እንደዚህ የሚመራ በመናፍስቱ ዓለም ተይዞ የሚመራ በመናፍስት ቁጥጥር ስር የዋለ ፈሪሃ እግዚአብሔር የሌለው እድሜው እንዲረዝም ስልጣኑ እንዲጸናለት መተተኛ ባሕታውያንን እያደነ ከወንጌል የሌሉ በክርስትና የሌሉ በጾም በጸሎት ተኮራምተናል እያሉ ከአጋንንት ጋር በመናፍስት ተሳስረው የሚኖሩ ሐሰተኛ ባሕታውያን ጋር ተቃቅፎ የሚውል ለነሱ ቀለብ ሲሰፍር የሚውል አደራ የኔን ነገር እያለ አባቱ ዳዊት ከበቅሎ ተንሸራቶ ወድቆ ባልተጠበቀ ሁኔታ እንደሞተ ስለሚያውቅ ምናልባት የአባቴ ጣፈንታ እንዴ አባቱ ዳዊት እኮ ከበቅሎ ያኔ እንደዛ ባይወድቅ እድሜው እኮ ወጣት ነበር እኮ ገና ረጅም እድሜ ብዙ ጊዜ መግዛት ይችል ነበር። የአባቱ ቶሎ መሞት ለዘራ ያዕቆብ ስልጣን ቶሎ መያዝ ጠቀመው። ባሕታውያን መነኮሳት ከመነኮሰ በኋላ አሁን ወይዘሮ ዘበነች ይቺ ዶክተር ዘበነች እንደዚህ ብፁዕ ቅዱስ ምናምን ያደረገችው ዘራ ያዕቆብ ቆቡን ጥሎ ያገባል። ልክስክስ አሁን ቤተ ክርስቲያኒቱ ጽጌ እንትን መነኩሲት አግብቶ ምናምን ዘራ ያዕቆብስ እናንተ ቅዱስ ብላችሁ ታቦት ቀርጻችሁ የምታከብሩት ቅዱስ 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 የምትሉት ድርሰቱን በየቀኑ የምትጸልዩለት ዘራ ያዕቆብ ቆብን ጥሎ አይደል እንዴ የመጣው?
ወራዶች ናችሁ። ከኔ ጊዜ ነው እንዴ ነገሩ ሁሉ ርኩሰት የሚሆነው? ቅሌት የሚሆነው ከኔ ላይ ነው እንዴ? እኔ እኮ ወንጀል ገብቶኝ በክርስቶስ አምኜ መዳን በክርስቶስ ብቻ እንደሆነ አውቄ ይሄ ሰው ሰራሽ ስርዓት ነው አይጠቅምም ብዬ ባለቤቴን አስተምሬ አሳምኜ ገብቷት ነው እንዴ እስካሁን 20 ዓመት የቆየሁበት ገዳማዊ ህይወት በከንቱ ጊዜን አባከም ጌታዬን ማገለግልበትን ብላ ቆጭቷት ይወጣች። እንደዚያም ሆነ እንኳን ስንት ጳጳሳትና መነኮሳት ለብልግና የጠየቋት ጀግና ሴት ሆና እምቢ ብላ አሸንፋ ይኖረች። እንደዚህ ከመልከሰከስ ባገባ ይሻለኛል ብላ ቁርጥ አድርጋ ጥላ ይወጣች ጀግና መራራ ሴት፣ ጀግና ሴት። ዶክትሬት የሚገባው ለእንደዚች አይነት ነው። ለእንደዚች አይነት ሴት ዶክትሬት ተፈልጋ ይገባሻል ተብላ ሊሰጣት የሚገባ ለእንደዚች አይነት ሴት ነው። ትቀልዳለች እንዴ? ይህንን ምናምን ሰውዬ ቅዱስና ብፁዕ አድርጋ ታወድስልኛለች እንዴ? ቤተ ክርስቲያንን የገደለ መዳን በክርስቶስ የሚለውን አስተምሮ ከቤተ ክርስቲያን አውጥቶ የጣለ መስቀል ኃይላችን ነው፣ መስቀል ቤዛችን ነው ያለ የእርግማን ትምህርት በቤተ ክርስቲያን ያስቀመጠ ቅድስት ማርያም ቤዛዊተ ኩሉ ዓለም ተብሎ እኮ በሱ ጊዜ ነው የተደረሰው እና አባ ጊዮርጊስ ዘጋስጫ በሱ ጊዜ እኮ ነው ይህን ድርሰት ደርሰው እንዲጸድቅላቸው ያደረጉ። ድንግል ማርያም የዓለም ሁሉ ቤዛ ብለው ሲያስተምሩ ልክ ነህ ብሎ ዘርዓ ያዕቆብ ያጨበጨበላቸው እውቅና የሰጣቸው ቤዛ ኩሉ ዓለም የተባለው ክርስቶስን ከመድረክ ያወረደ ከመቅደስ ያወጣ ከምዕመናን ልብ የፋቀ አረመኔ የዲያብሎስ ደቀ መዝሙር እኮ ነው ዘርዓ ያዕቆብ ማለት። እንነጋገር ከተባለማ እውነቱ ይሄ ነው። እውነቱ ይሄ ደግሞ ለዘርዓ ያዕቆብ እንዲህ አይነት ክብር የመጨረሻ ጋጥ ወጣ አይደል እንዴ? ከስነ ምግባር ጀምሮ ስርዓተ እምነቱ ሁሉ የሞተበት ሰው። መነኮሳቱ ከምንኩስና ዓለም ስለመጣላቸውና ለምንኩስና ክብር ስለሚሰጥ ቀለብ ድርጎ ምናምን ስለሚሰጣቸው ቅዱስ 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 አለቃ ገብረ ሕይወት ባይከዳኝ ስለ መነኮሳት የጻፉትን መጽሐፍ እስቲ አንብቡት። የአለቃ ገብረ ሕይወት ባይከዳኝን መጽሐፍ አንብቡት እስቲ። መነኮሳቱ ምን አይነት ቅሌታቦች እንደሆኑ በዚያ ዘመን አለቃ ገብረ ሕይወት የታዘቡትን ያዩትን በጽሁፋቸው አስቀምጠዋል። መነኮሳት በእግዚአብሔር ዘንድ በደል እየፈጸሙ ነው አሉ። ስርዓተ መንግስቱን ትቶ ለነሱ ቀለብ እየሰፈረ ድርጎ እየሰጠ አይዟችሁ የሚላቸውን ቅዱስ 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 ይሉታል አሉ። ስርዓተ መንግስቱን አክብሮ መነኮሳቱን ደግሞ በስራችሁ በአግባቡ ኑሩ የሚለውን ደግሞ እርኩስ ይሉታል ብለው የጻፉ ታላቅ አስተዋይ ሰው ናቸው። አለቃ ገብረ ሕይወት ባይከዳኝ አለ መጽሐፋቸው ገበያ ላይ። የሚገርሙ ሰው፣ ጀግና ሰው። ስለዚህ ዘርዓ ያዕቆብ ማለት ከመነኮሳት ጋር ተዳብሎ በመነኮሳት እየተመራ ቤተክርስቲያኒቱን ገደል የከተተ የወንጌል አገልግሎትን የቀበረ እና አባ እስጢፋኖስ ወንጌል ይዘው ሲወጡ ኧረ ይህ ነገር እርግማን ነው፣ ይሄ ነገር ከሐዋርያት አልተቀበልነውም ከየት መጣ ሲሉ እኔ ንጉሥ ነኝ፣ እኔ ልትቃወሙ አትችሉም፣ ሰማይ አይታረስ፣ ንጉሥ አይከሰስ፣ አይወቀስ፣ እንዴት ንጉሥን ቀና ብላችሁ ሲሆን ዝቅ ብላችሁ 1000 ዓመት ንገስ ብላችሁ ተደፍታችሁ ትሰግዱ ነበረ። እንዲያው መጣችሁ ከፊት ለፊት እንደ ጅብራ ቆማችሁ ተሳስተሃል ትሉኛላችሁ እንዴ? ኧረ እነዚህን ሰዎች ይህንን የተናገሩበትን ምላሳቸውን በዚህ ሳይሆን በዚህ ጎልጉላችሁ አውጥታችሁ ቆራርጣችሁ ጣሉልኝ ያለ አረመኔ እኮ ነው።
አረመኔ ዘርዓ ያዕቆብ እንነጋገረው፣ ሀቁ ይውጣ። እነዚህ ሰዎች ትክክለኛ የወንጌል አርበኞች ናቸው። እና አባ እስጢፋኖስ ለወንጌል ለክርስቶስ ትምህርት ራሳቸውን የሰጡ ለሰው ሰራሽ ትምህርት እምቢ ያሉ። የሚገርመው ነገር አንዱ ደቀ መዝሙራቸው ማን ነበረ? እኔ ነገረ ማርያም በሚለው መጽሐፌ ላይ ጽፌዋለሁኝ። ዘራ ቡሩክ ነው ማን ነው የሚባል አንድ የነሱ ደቀ መዝሙር አንዱ የወፍጮ መንኮራኩር ፈልስፎ ለሀገር ያበረከተ ይሄ የውሃ ወፍጮ የሚባል ታውቃላችሁ? የውሃ ወፍጮ የሚባል አለ በገጠር። እኔ በቆሎ ትምህርት ቤት ገዳም እያለሁኝ አንዳንድ ባላገሮች ውሃ ምንጭ በኃይል ውሃ ከሚፈስበት ቦታ ላይ ወፍጮ ድንጋይ አስወቅረው በውሃ የሚሽከረከር ውሃው ልክ እንደ ሞተር እየመተው ያንን እንትኑን የሚሽከረከር የሚፈጭ ነበር። ያው መብራት ጠፋ አልጠፋ አይባልም። ሲፈጭ ማድረስ ሲፈጭማል። ያው ፍጥነቱ ደካማ ነው፣ ግን ይፈጫል። እድሜ ልኩን ሲፈጭ የሚውል 24 ሰዓት ባል ካልሆነ በስተቀር። ያንን የፈለሰፉ የአባ እስጢፋኖስ ደቀ መዛሙርት ናቸው። ነገረ ማርያም ሲታተም ከዚያ ላይ ታሪኩን በሰፊው ታገኙታላችሁ። ጀግኖች እኮ ናቸው። የጥበብ ሰዎች፣ የሀገር ጠላቶች፣ የሀገር ከሃዲዎች ናቸው ትላለች እንዴት ሴትዮ። አባ እስጢፋኖስ ሀገር ከሃዲ ነው እንዴ? እሱና ደቀ መዛሙርቶቻቸው ደቅ እስጢፋኖስ እኮ ደቅ እስጢፋኖስ ማለት እኮ ይሄ ዳጋ እስጢፋኖስ እኮ የእነ አባ እስጢፋኖስ ገዳም ነው በነገራችን ላይ። ደቅ እስጢፋኖስ ይሄ ዳጋ እስጢፋኖስ የሚባለው በቃ ንጉሱ ሲያሳድዳቸው ለጊዜው እንደ መደበቂያ ተጠቀሙበትና ከዚያው ገዳም አደረጉት። ደቅ እስጢፋኖስ ተባለ። ደቅ እስጢፋኖስ ማለት ደቀ እስጢፋኖስ ነው። የእስጢፋኖስ ደቀ መዛሙርት የተቀመጡበት ቦታ ነው። ደቀ እስጢፋኖስ ስሙ ራሱ ደቀ እስጢፋኖስ ነው። በኋላ ግን የአባ እስጢፋኖስ ስም እየጎደፈ እየሄደ ሰማዕቱ እስጢፋኖስ ያ ከዲያቆናቱ ከሰባቱ ዲያቆናት አንዱ የሆነው የእስጢፋኖስ ተቀየረ። በዚያ እንደዚህ አይነት ሸፍጥ ተሰራ እንጂ ደቀ እስጢፋኖስ የእነ አባ እስጢፋኖስ ገዳም ታሪካዊ ገዳም። ደግሞ እሱ ብቻ አይደለም። እነ አባ እስጢፋኖስ ባህረ ሐሳብ ሰርተዋል። ለኢትዮጵያ ያበረከቱት አንዱ ባህረ ሐሳብ ነው። ባህረ ሐሳብ ዘጉንዳጉንዶ ገዳም፣ ጉንዳጉንዶ ገዳም ሄዳችሁ ብትጠይቁ የአባ እስጢፋኖስ ባህረ ሐሳብ አለ። ኢትዮጵያ የራሷ ባህረ ሐሳብ የራሷ የዘመን አቆጣጠር በእነ አባ እስጢፋኖስ የተሰራ። የት ነው ሀገራቸው ለመሆኑ? እነ አባ እስጢፋኖስ ሀገርን የከዱ የማን ቅጥረኞች ናቸው? የማን ቅጥረኞች ናቸው? እስቲ እንደው እንስማ። የእንግሊዝ፣ የፈረንሳይ፣ የጀርመን ወይስ የማን ቅጥረኞች? የግብፅ፣ የትግራይ ተወላጆች ናቸው። አጋሜ ናቸው። ትውልድ ቦታቸው ራሱ አጋሜ ነው። እንዲሁ የማን ነው ቅጥረኛ የሆኑት? እንደው በጣም የሚዘገንን ነገር ነው። አንዳንድ ክርስቲያን እህቶችና ወንድሞች ኧረ መርጌታ እንዲሁ እንደዚህ ያልጨክነህ እንደዚህ እንደው ለአንተም ህሊና ለአንተ ሙያ የማይመጥን እንዲሁ እንደዚህ ንግግር እንዲሁ ቢቀርብህ ልትሉ ትችላላችሁ። ተውኝ፣ ግድ የላችሁም ተውኝ። በእኔ ቦታ ሆናችሁ ስታዩት ደግሞ ታብዳላችሁ፣ እናንተ ትብሳላችሁ። በጣም ይገርማል። እዚህ አንድ መጽሐፍ አለ። አፄ ዘርዓ ያዕቆብ እና አባ እስጢፋኖስ በኢትዮጵያ ቤተክርስቲያን ታሪክ የወንድማችን የዲያቆን አግዛቸው ተፈራ መጽሐፍ ነው። በነገራችን ላይ እንግዲህ ወንድማችን እዚህ ቦታ ላይ ሳስተዋውቀው ቅር እንዳትሰኝብኝ ይቅርታ። ምናልባት ይሄ ቦታ መተዋወቂያው አይደለም እንዳትለኝ። እንደ ወንድም
እንደ ጓደኛ ስላየሁት መጽሐፉን ስለምወደው ምናልባት ይሄን መጽሐፍ ከገባበት ገብታችሁ ፈልጋችሁ አልቆ ከሆነም እንደገና የሚታተብበትን መንገድ ረድታችሁ ይሄን መጽሐፍ አሳትሙት። አፄ ዘርዓ ያዕቆብና አባ እስጢፋኖስ በኢትዮጵያ ቤተክርስቲያን ታሪክ አመፀኛውና አምባገነኑ ዘርዓ ያዕቆብ በዲያቆና ግዛቸው ተፈራ ሁለተኛ እትም ነው በጥሩ ሁኔታ የታተመ። እንግዲህ በወንጌላውያን ሱቆች በመሰረተ ክርስቶስ በመካነ ኢየሱስ ምናልባት በእነዚህ ሱቆች ታገኙታላችሁ። ኦርቶዶክስ ይህንን አትቀበልም፣ ይህንን አታሰራጭ። ግን እዚያ ሄደው የሚገዙ በርካታ ኦርቶዶክሳውያን አሉ። በርካታ ኦርቶዶክሳውያን ስለዚህ ይሄን መጽሐፍ የጻፈውን ወንድማችንን እግዚአብሔር ይባርክ በሉት። የዘርዓ ያዕቆብ ገመና እንዲህ ይዘረገፋል። በጥናት የተመሰረተ ዲያቆናት የቤተክርስቲያን መምህራን እንደዚህ ሲጽፉ ልብ ያሳርፋሉ፣ እውነት ነው ያስብላሉ። ማንም የማይደብቀው ማንም አይደለም ብሎ የማያስተባብለው በቃ ግልጥ ነው። እንዲሁ ዝም ብሎ ደርሶ ዶክተር ሆኖ እንዲሁ ስላላነበቡት ስላላጠኑት ስለማያውቁት ስለ አባ እስጢፋኖስ ያን ያህል የቆሸሸ ንግግር፣ ስለ ዘርዓ ያዕቆብ ያን ያህል የሥላሴ አራተኛ ሆኗል እኮ። የሥላሴ አራተኛ እኮ ነው የሆነው። እንዲህ በጣም እውነት ትልቅ አይነ ፈጣጣነት ነው። ትልቅ አይነ ፈጣጣነት የማይደረግ ነገር ነው። ነውር ነው። እና የተወደዳችሁ ወገኖቼ ዘርዓ ያዕቆብ ቤተክርስቲያንን ከግብፅ ጳጳሳት ጋር የገደለ ለግብፅ ጳጳሳት መሳሪያ የሰጠ መግደያ እንዳፈ ጉባኤው ሆኖ ለግብፅ ጳጳሳት ዕውቅና ሰጥቶ አውገዝነ ወአሰርነ በማይሰር ዘይት ፈታ እያሉ የኢትዮጵያን ሕዝብ ቅፍድድ አድርገው አስረው በማይፈታ በጽኑ እስራት አስረናል። ማንም እንዳይንቀሳቀስ ስራ እንዳይሰራ። ኢትዮጵያን እኮ ድሃ አድርገዋት የኖሩ እኮ ግብፃውያን ናቸው። በ365 ቀን ባሉ ቢቆጠር እኮ እንዲያው ደግነቱ ድርብ እየዋለ አንዱ በአንዱ ላይ እየተደረበ እየዋለ ነው እንጂ እኮ ለምሳሌ አንዳንድ ጊዜ ሚካኤል በእሑድ ላይ ይውላል፣ አንዳንድ ጊዜ ገብርኤል በቅዳሜ ላይ ይውላል፣ አንዳንድ ጊዜ ተክልዬ በቅዳሜ ወይ እሑድ ላይ ይውላሉ። በአንዱ ባለ አንዱ ተደርቦ ስለሚውል ትንሽ የሥራ ክፍተት እናገኛለን እንጂ እኮ ወደ ሰሜን ስትሄዱ እኮ በዚህ ሳምንት እስቲ የሥራ ቀን መቼ ነው ተብሎ የሥራ ቀን ተፈልጎ እኮ ነው የሚሰራው እንጂ እኮ እንደ 4-5 ቀን እኮ እንዳለ በዓል እኮ ነው። እስካሁን ድረስ ዓርብ ቀን የተፈጨ የተወቀጠ ቡና እንደሚጠጡ ታውቃላችሁ። የሰሜኑ ሕዝብ ቡና ቅዳሜ ወቅቶ የማይጠጣ ሕዝብ፣ ዓርብ የተቀዳ ውሃ ብቻ ለሰንበት የቅዳሜና እሑድ የሚጠጣ ሕዝብ፣ ቅዳሜና እሑድ የተቀዳ ውሃ እኮ አይጠጡ። ግብፃውያን እኮ ከዘርዓ ያዕቆብ ጋር አገሪቱን እንደዚህ ገድለው ቀብረው እኮ ነው ይሄዱ። እስካሁን ድረስ እኮ እኛ የግብፅ ባሮች ነን። ግብፅን አባረርን፣ አሰናበትን፣ ጵጵስናችንን በእጃችን አስገባን ምናምን አልን እንጂ እኮ ግብፃውያን እኮ እስካሁን ቀንበራቸው ከላያችን አለ። እስካሁን ቀንበራቸውን ተሸክመን ጎብጠን ያለ ነው። እና ዘርዓ ያዕቆብ የነሱ ተላላኪ አባ እስጢፋኖስ ሃይማኖት የለውም አይሁዳዊ ነው ሰላይ ነው ምናምን ትያለሽ እንዴ? እንደ ዘርዓ ያዕቆብ ያለ ተላላኪ ማን አለ? የግብፅ ተላላኪ የግብፅ ጅራፍ ሆኖ የግብፅ ዱላ ሆኖ ኢትዮጵያን የደበደበ ያቆሰለ እንደ ዘርዓ ያዕቆብ ማን አለ? በታሪክ ሆኖ የማያውቅ እኮ ነው ዘርዓ ያዕቆብ ላይ የሆነው።
አይደለም እንደሱ አይደለም። ነገሩ ሌላ ነው። ዶክተር እያስተዋሉ እየተጠነቀቁ እያሰቡ ባለፈው በክፍል 1 እንደተናገርኩት ይሄ መድረክ ከባድ መድረክ ነው። የኢትዮጵያ መድረክ ዝም ብሎ እንደመጣ የሚናገሩበት መድረክ አይደለም። ብዙ ሾሆች ያሉበት መድረክ ነው። ብዙ ግመሮዎች ያሉበት መድረክ ነው። በብዙ ጥንቃቄ፣ በብዙ ማስተዋል፣ በብዙ መረዳት ነው ወደ ኢትዮጵያ መድረክ መምጣት የሚቻለው። ዶክትሬት ብቻውን ገደለ። አሁን ገና ዶክትሬት ሰው ሲገድል አየሁ። ዶክትሬት እንዴ! በጣም የሚያሳፍር ነገር ነው። እንግዲህ ወገኖቼ ይሄንን በዚህ ላብቃና ክፍል 3ን ከዚህ ቀጥዬ እመጣበታለሁ። ይሄንን ፕሮግራም ግን ለኦርቶዶክሳውያንና ለዶክተሯ እንዲደርስልኝ አደራ እላለሁ። አደራ፣ አፋጥኑት፣ ይዳረስ። ጽጌ አመረረ በሉ ከፈለጋችሁ። ጽጌ አመረረ፣ ጽጌ በጣም ትዕግስቱን ጨረሰ በሉ ከፈለጋችሁ። እውነት ለመናገር እኔ የቤተክርስቲያን የፍቅር ስላለኝ ቤተክርስቲያኔን እወዳለሁ። ይሄን ያህል መጫወቻ ከሆነች ለምንድን ነው ለእኛ የማይፈቀደው? ምንድን ነው እኛ ቤተክርስቲያኒቱ ላይ የምንጫወት ከሆነ ለምንድን ነው ለእነሱ ብቻ ሜዳ የተዘጋጀላቸው? ለእኛስ ሜዳ የማይዘጋጅልን ምንድን ነው? ለምንድን ነው እነሱና እኛ የማንቆራቆሰው? እንዴ! አረ ነገሩ እንደዛ አይደለም። ተው፣ ግድ የላችሁም። ተው፣ እንነጋገርበት። እንዴ ትልልቅ መነኮሳትም እኮ አላችሁ። አስተያየት ስጡ፣ ምከሩ። አረ ነገሩ እንዲህ አይደለም፣ በቁማችን እየሞትን ነው። ነገሩ በጣም ባደገኛ ሁኔታ ወደኛ እየመጣ እየቀረበ ነው። በራችን እያንኳኳ ነው። አረ ለዚህ ነገር መፍትሄ እንስጠው አትሉም እንዴ? ቤተክርስቲያኒቱ እኮ እናንተ የምትከበሩባት ናት። ለእናንተ እኮ ክብራችሁ ናት። ለእናንተ እኮ ጌጣችሁ ናት። የቤተክርስቲያኒቱ ደህንነት እኮ ለእናንተ ውበት ነው። እውነት ለመናገር እንዴ ለምን ዝም ትላላችሁ? ስለዚህ አደራ ምለው ለእናንተ ነው። ሴትዮዋንም ደግሞ ምከሯት። እንደው ይሄ ነገር እንደው ቢቀር ብትሏት ጥሩ ነው። ለስለስ አድርጋችሁ ታውቁበታላችሁ፣ አነጋገሩን ታውቁበታላችሁ። ኧረ እኛ ገደል ብትገባ ምን ቸገረን በላት አናቷን የምትል ከሆነም ደግሞ እንግዲህ ምንም ማድረግ አልችልም። ለማንኛውም እግዚአብሔር ይባርካችሁ። እንደ ወትሮው ሁሉ ይህንን መልእክቴን ለብዙ ሰዎች እንዲዳረስ አድርጉልኝ። ተባረኩ። እግዚአብሔር ይባርካችሁ። ወደ ቲክቶክም አስገቡት። እንደሚሆን እያደረጋችሁ ቲክቶክ ላይ ልቀቁት። በየራሳችሁ አስገቡት። ተባረኩ። እግዚአብሔር ይባርካችሁ። ጸጋውን ያብዛላችሁ። ወዳችኋለሁ።